ከአትሌቲክስ ውድድሮች ጅማሯችን እናደርጋለን። አራተኛ ቀኑን የያዘው 13ኛው የኢትዮጵያ ከዓመት በታችና አራተኛው ከ18 ዓመት በታች የአትሌቲክስ ሻምፒዮና በድሬዳዋ የተደረገ እንደሆነ ይታወቃል። ቁም ነገር ዛሬ አራተኛ ቀኑን ይዟል። ረፋር ላይና እንዲሁም ደግሞ ከሰዓት ላይ ነው ውድድሩ የተደረገ የሚገኘው። ድሬዳዋ ሞቃታማ ከመሆኗ አኳያ ረፋር ላይ የተደረጉ የፍጻሜ ውድድሮችን ለማስታወስ ያክል ርዝመት ዝላይ በወንዶች ተደርጎ ነበር። ማይውድ ጋችን ከኢትዮጵያ ንግድ ባንክ 674 በመዝለል አንደኝነቱን ይዞ አጠናቋል። ስንታየው ለማ ከኦሮሚያ ክልል 66 በመዝለል ነው እንግዲህ ሁለተኛ ደረጃን ይዞ ያጠናቀቀው። ቅዱስ ዮሴፍ ደግሞ ከኢትዮጵያ ስፖርት አካዳሚ ሶስተኛ ደረጃን ይዞ አጠናቋል። የነዚህ ከአንድ እስከ 3 ያጠናቀቁ ዘላዮች ናቸው። እንዲሁም ደግሞ በአሉሎ ውርወራ ወንዶች አንደኛ ሸጌ ገመዳ ከኢትዮጵያ ስፖርት አካዳሚ፣ ራሄል ቶሎሳ ከኢትዮጵያ ስፖርት አካዳሚ በተመሳሳይ አንደኛና ሁለተኛ ደረጃ ይዞ ሲያጠናቀቁ፣ ዝናሽ አረጋ ከጥሩነሽ ዲባባ አካዳሚ ማለት ነው ሶስተኛ ደረጃን ይዛ ያጠናቀቀችበትን ውጤት ተመልክተናል። እንዲሁም ደግሞ በጦር ውርወራ ወንዶችም ሙሴ ጆን ከጥሩነሽ ዲባባ፣ ቤር አያናው ከጥሩነሽ ዲባባ በተመሳሳይ አንደኛና ሁለተኛ ደረጃን ይዞ ሲያጠናቀቁ፣ ይሳቅ ነገሪ ከኦሮሚያ ክልል ሶስተኛ ደረጃን ይዞ አጠናቋል። አሁንም አመሻሽ ላይ እየተደረጉ የሚገኙ ውድድሮች አሉ። ፍጻሜውን ያገኘው የ100 ሜትር መሰናክል ሴቶች እንግዲህ ፍጻሜውን አግኝቷል። በዚህም ሮፊ ጥለይ ከኦሮሚያ ክልል አንደኛ ደረጃን ይዛ አጠናቃለች። መቅደስ ወንድሙ ከጥሩነሽ አካዳሚ ሁለተኛ፣ እንዲሁም ደግሞ ትግስት ባንቴ ከታንታ ሶስተኛ ደረጃን ይዛ ያጠናቀቀችበት ውድድር ተፈጥሯል። ውድድሮቹ ነገም ቀጥሎ አሁንም እየተደረገ ይገኛል። ልክ እኔ ወደ ስቱዲዮ እንደገባውኝ የ100 ሜትር የ500 ሜትር ከ18 ዓመት በታች በሴቶቹ ማጣሪያ የተደረገ ይገኛል። በወንዶቹ ደግሞ ልክ 1 ሰዓት ከ15 ሲል ማጣሪያው የሚደረግ ይሆናል። ነገም ውድድሮቹ ቀጥሎ ሲደረጉ ትኩረት ከሚስቡት መካከል በ10000 ሜትር የፍጻሜ ውድድር ይደረጋል። በሁለቱም ጾታ ነው ቁም ነገር ፍጻሜ ውድድሩ የሚደረገው። የመጀመሪያው በሴቶች ልክ 12 ሰዓት ከ10 ላይ ይጀምራል። እንዲሁም ደግሞ በወንዶቹ 12 ሰዓት ከ40 ላይ ይደረጋል። ዘገባው የባልደረባችን ምስጋናው ታደሰ ነው። ምስጋናው ታደሰ እንግዲህ በስፍራው ከድሬዳዋ የላከልን ዘገባ ያመለክታል። ወደ ኢትዮጵያ ወንዶች ፕሪሚየር ሊግ መረጃዎች ስናቀና ደግሞ የ32ኛ ሳምንት ዛሬ 3 ጨዋታዎች እንዲደረጉ ፕሮግራም ወጥቶላቸዋል። የመጀመሪያው ጨዋታ አዳማ ከተማን ከሀዲያ ሆሳዕና ያገናኘው ጨዋታ በአዳማ ከተማ የ1-0 አሸናፊነት ተጠናቋል። አዳማ ከተማ 1-0 በሆነ ውጤት ጨዋታውን ሲያሸንፍ በረከት ወልደ ዮሐንስ ነው በራሱ መረብ ላይ ኳሱን ማስቆጠር የቻለው። ለአዳማ ከተማ ግን ወሳኝ ነበር፣ ከወራጅ ቀጠና ለመውጣት በሚደረገው ትንቅንቅ ማለት ነው። አዳማ ከተማ ተከታታይ ሁለተኛ ድሉንም ነው ያሳካው። ሀዲያ ሆሳዕና በአንጻሩ ለተከታታይ 3 ጨዋታዎች ሙሉ 3 ነጥብ ሳያሳካ የተጓዘ ይገኛል። ከጨዋታው ፍጻሜ በኋላ ሀዲያ ሆሳዕና ዘው 43 ነጥብ 46ኛ ደረጃ ላይ ይገኛል። በአንጻሩ አዳማ ከተማ ነጥቡን 32 አድርሶ አሁንም ወራጅ ቀጠናው 16ኛ ደረጃ ላይ ይገኛል። በቀጣይ መርሃ ግብሮች ሀዲያ ሆሳዕና ከመቻል ሐሙስ ጨዋታውን ሲያደርግ፣ በአንጻሩ አዳማ ከተማ ደግሞ ከባህር ዳር ከተማ ጋር ጨዋታውን ያደርጋል። ሌላኛው ጨዋታ ኢትዮጵያ ቡናና የወልዋሎ ዓዲግራት ዩኒቨርሲቲ ጨዋታ ነበር። ጎል ያልነበረው ጨዋታ ባዶ ለባዶ በሆናቸው ውጤት ፍጻሜውን አግኝቷል። ቁም ነገር ትናንትና ኢትዮጵያ መድን ማሸነፉን ተከትሎ የነጥብ ልዩነቱን ወደ 9 አስፍቶታል። ምናልባት ዛሬ ኢትዮጵያ ቡና አሸንፈው ቢሆን ኖሮ የነጥብ ልዩነቱን ድጋሚ ወደ 6 ማጥበብ ይችል ነበር። ለሁሉም ግን የነጻነት ክብር ኢትዮጵያ ቡና ይህንን ጨዋታ ማሸነፍ አልቻለም። ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ ፕሪሚየር ሊግ መውረዱን ቢያረጋግጥም በወረደበት ሊግ ላይ ግን ቢያንስ ያገኛቸው ነጥብ የሰበሰባቸው ነጥቦች ከፍ ለማድረግ ጥረት እያደረገ ይገኛል። ኢትዮጵያ ቡና በ55 ነጥቦች አሁን ሁለተኛ ደረጃ ላይ ይገኛል። ከመሪው መድን ጋር የ8 ነጥብ ልዩነቶች ተፈጥሯል። ወልዋሎ ዓዲግራት ዩኒቨርሲቲ በ16 ነጥብ የመጨረሻው 18ኛ ደረጃ ላይ ይገኛል። በቀጣይ ኢትዮጵያ ቡና ከአርባ ምንጭ ከተማ፣ በአንጻሩ ወልዋሎ ዓዲግራት ዩኒቨርሲቲ ከድሬዳዋ ጋር ጨዋታቸውን ያደርጋሉ። አሁን ላይ ወደ መልበሻ ክፍል ያመራው አንድ ጨዋታ የተደረገ ይገኛል። ወላይታ ዲቻና ኢትዮ ኤሌክትሪክ ባዶ ለባዶ በሆናቸው ውጤት የመጀመሪያው አጋማሻቸውን አጠናቋል። ከወላይታ ዲቻ በላይ ለኢትዮ ኤሌክትሪክ የ3 ነጥብ ወሳኝ ነው። ከወራጅ ቀጠና ለመውጣት የሚደረግ ትግል ነው። ነጋር ሁለት ጨዋታዎች ሲደረጉበት ያምነው ሻምፒዮን ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ ጋር የመጀመሪያው ጨዋታ 9 ሰዓት ላይ ይደረጋል። ሶሎ ሸራ ከቅዱስ ጊዮርጊስ ጋር የነገ ሁለተኛ 12 ሰዓት ላይ የሚከናወን ጨዋታ ነው። ከዚሁ ከኢትዮጵያ ፕሪሚየር ሊግ ጋር በተያያዘ ኢትዮጵያ ቡና በትናንትና ኢትዮጵያ መድንና ሲዳማ ቡና ጨዋታ ላይ ይጣራልኝ ሲል ጥያቄውን በደብዳቤ አስገብቷል። ይሄኛውን መረጃ እንመለከታለን። እንግዲህ የኢትዮጵያ ፕሪሚየር ሊግ የ32ኛ ሳምንት የመጀመሪያ ቀን ጨዋታዎች ትናንትና ዕለት ተደርጎ ነበር። 9 ሰዓት ላይ ተደረገው ኢትዮጵያ መድንና የሲዳማ ቡና ጨዋታ እንግዲህ በብዙዎች ዘንድ አሁን ላይ ጥያቄዎችን እያስነሳ ይገኛል። መድን ጨዋታውን 3-0 በሆነ ውጤት ማሸነፉ ይታወቃል። ይህንን ጨዋታ መርሃ ግብር እንግዲህ በ8 ነጥቦች ርቆ ሁለተኛ ደረጃ ላይ ተቀመጠው ኢትዮጵያ ቡና በትናንትናው ዕለት የተደረገው ጨዋታ ይጣራልኝ ሲል ነው ኢትዮጵያ ቡና ለኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በደብዳቤ መልእክቱን ያስገባው። እንግዲህ ቡድኑ እንደ
እንዳሰፈረው መልእክት ከሆነ የዋንጫ ፉክክር ላይ ትልቅ ተጽዕኖ የሚያሳድር እግር ኳስን ስነ ምግባሮች እጅግ የራቀ ተግባር ተፈጽመዋል ብለን እናምናለን ያሉ ሲሆን አወዳዳሪው አካል ሲዳማ ቡናና ኢትዮጵያ መድን ላይ በሁለቱ መካከል የተደረገው ጨዋታ ለሀገራችን እግር ኳስ እድገት ማነቆ የሆነ ተግባር መኖራቸውን የሚያሳይ ድርጊት መሆኑን ተገንዝቦ ጨዋታውን ሂደትና እንደገና ተመልክቶና አጣርቶ ለእግር ኳስ ቤተሰብ እንዲያሳውቅና ተገቢውን ውሳኔ እንዲወስን በሚል ኢትዮጵያ ቡና ለኢትዮጵያ እግር ኳስ ለኢትዮጵያ አክሲዮን ማህበር በይፋ ደብዳቤውን አስገብቷል። በዚሁ የሀገር ውስጥ መጨረሻ ወዳደረግነው ጉዳያችን ስናመራ የኢትዮጵያ ሴቶች ፕሪሚየር ሊግ መረጃዎች ይመለከታል። የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 የውድድር ዘመን እንግዲህ ሴቶች ብሔራዊ ቡድን ለአፍሪካ ዋንጫ ማጣሪያ የሚያደርጋቸውን ዝግጅት እንዲሁም ደግሞ ጨዋታዎችን ባማከለ መልኩ ፕሮግራም እንደወጣ ይታወቃል። በዚህም የ2018 የኢትዮጵያ ፕሪሚየር ሊግ የሚጀምረው ቁም ነገር በሚያስገርም ሁኔታ በ2017 ላይ ነው የሚሆነውና ናሴ 25 ላይ የ2018 የኢትዮጵያ ፕሪሚየር ሊግ የሚጀምር ነው የሚሆነው። በዚህ ምክንያት ደግሞ ኢትዮጵያ ሴቶች ፕሪሚየር ሊግ የ2018 የዝውውር መስኮት መቼ ይከፈታል የሚለው ነው ብዙዎችን እያነጋገረ የሚገኘው። ይሄም ሐምሌ 5 ቀን 2017 ዓ.ም እንደሚጀምርና መዝጊያው ደግሞ መስከረም 23 እንደሚሆን ተገልጿል። ይሄ ማለት በፈረንጆቹ ጁላይ 12 እንዲሁም ደግሞ መዝጊያው ኦክቶበር 3 25 ላይ የሚዘጋ ይሆናል። በዚህ ወደ ባህር ማዶ ጉዳዮቻችን ስናመራ የዝውውር መረጃዎችን የምናስቀድም ነው የሚሆነው። ቁም ነገር የሰሜን ለንደኑ ክለብ አርሰናል ተጫዋች ለማስፈረም ስለመቃረቡ የተነገረ ይገኛል። አርሰናሎች እንግዲህ የማርቲን ዙቢሜንዲ ዝውውር ለማጠናቀቅ የመጨረሻ ምዕራፍ ላይ ስለመገኘታቸው ነው እየተነገረ የሚገኘው። መድፈኞቹ አሁን ላይ ተጫዋቹን ዝውውር ለማጠናቀቅ የቪዛና የሕክምና ምርመራ ለማድረግ ዝግጅት መጀመራቸው ነው እየተነገረ የሚገኘው። አርሰናል አስፈላጊ ሁኔታዎችን መስመር ካሳዘ በኋላ ነው ዝውውሩን በይፋ ማሳወቅ የሚፈልገው ተብሏል። እንግዲህ አርሰናሎች ማርቲን ዙቢሜንዲን ወደ ስብስባቸው እንደሚቀላቅሉት እርግጠኛ መሆናቸው ነው እየተነገረ የሚገኘው። እንግዲህ ዙቢሜንዲ አርሰናልን በክረምቱ አሁን ኦፊሻል የሚሆን ከሆነ የመጀመሪያ ፈራሚያቸው እንደሚሆን ለክለቡ ቅርብ የሆኑ ምንጮች እያረጋገጡ ይገኛሉ። አርሰናሎች በቀጣይ እንግዲህ ለሪያል ሶሲዳዶች ለክለቡ ለተጫዋቹ ክለብ ባለቤት ማለት ነው የውል ማፍረሻውን 60 ሚሊዮን ዩሮ እንደሚከፍሉም እየተነገረ ይገኛል። ሌላኛው እዛው ለንደን እንቆይና ከሰሜን ወደ ምዕራብ ስንሄድ ደግሞ ቼልሲን እንመለከታለን። ቼልሲ አጥቂ ለማስፈረም ተቃርበዋል። የመጨረሻው ምዕራፍ ላይ ነው የሚገኘው። የሚያስፈርመው ደግሞ እንግሊዛዊውን የኢፕስዊች ታውን የፊት መስመር ተጫዋች የሆነው ሊያን ዴላፕን ነው። እንግዲህ ሊያም ዴላፕ ቼልሲን ለመቀላቀል ሁሉ ነገር እያለቀ ስለመሆኑና ተጫዋቹም ቼልሲን ለመቀላቀል እርግጠኛ መሆኑ የተነገረ ይገኛል። ለሌሎች ክለቦችም ምርጫው ቼልሲ ስለመሆኑ ለእናት ክለቡ ኢፕስዊች ታውን አመራሮች ማሳወቁ ነው የተነገረ የሚገኘው። ከዚህ አስቀድሞ ከቼልሲ ውጪ 4 ክለቦች ተጫዋቹን ይፈልጉት ነበር። ቼልሲ 5ኛ ክለብ ነው። ማንቸስተር ዩናይትድ፣ ኤቨርተን እንዲሁም ደግሞ ኖቲንጋም ፎረስትን ጨምሮ ኒውካስልም ከተጫዋቹ ፈላጊ ክለቦች መካከል አንደኛው እንደነበር ይታወቃል። አሁን ላይ ግን ልጁ ቼልሲ እንደሚፈልግ የተነገረ ይገኛል። በተለይ ደግሞ ቼልሲ ኖቲንጋም ፎረስትን በማሸነፍ የቻምፒዮንስ ሊግ ሚናን ካገኘ በኋላ እንዲሁም ደግሞ ትናንትናም ሪያል ቤቲስን በማሸነፍ የዩኤፋ ኮንፈረንስ ሊግ አሸናፊ ከሆነ በኋላ የተጫዋቾችን ትኩረት የሳበ ይገኛል። ቼልሲ እንግዲህ የተጫዋቹን የውል ማፍረሻ 30 ሚሊዮን ዩሮ ከፍሎ በግል ጉዳዮች ከተጫዋቹ ጋር የሚስማማ ከሆነ ዝውውሩ በቅርብ ቀናቶች ውስጥ ይጠናቀቃል ተብሎ ይጠበቃል። ሊያን ዴላፕ ከቼልሲ ጋር እስከ 2036 የሚያደርሰውን ከ10 ዓመት በላይ የ10 ዓመት ኮንትራቶችን ይፈርማል ተብሎ ይጠበቃል። የዜና ምንጩ እንግዲህ አትሌቲክ ዴቪድ ኦርስቲን ነውና ይሄ ደግሞ ለእውነት የቀረቡ ዜናዎችን የሚያወጣ ጋዜጠኛ እንደሆነ ይታወቃል። ይህ ውል በውስጡ እንግዲህ ተጨማሪ 3 ዓመታትን የሚያቆይ አማራጭ ያካተተ ስለመሆኑ ተነግሯል። ይህም በግምት 10 ሚሊዮን ደሞዝ ተጫዋቹ እንዲያገኝ ሊያደርገው ይችላል ተብሏል። ኢፕስዊች ታውን እንግዲህ ዝውውሩ አካል አድርጎ ስፔናዊ ቼልሲ አጥቂ ማርክ ጉሄን እንዲሰጣቸው በውሰት የጠየቁ ይገኛሉና ቼልሲ ተጫዋቹን ለመስጠት ግድ የለበትም፣ ችግር የለውም እሺ ብሏል። ተጫዋቹ ግን ከባርሴሎና ከላሜሲያ ወጥቶ በዚህን ሰዓት በእንግሊዝ ሁለተኛው ዲቪዥን ቻምፒዮንሺፕ ምክንያቱም ኢፕስዊች ወደ ቻምፒዮንሺፕ እንደወረደ ይታወቃል። ቁም ነገር ተጫዋቹ የኛውን ጥያቄ ይቀበላል ተብሎ እየተጠበቀ አይገኝም። ቼልሲ ግን ተጫዋቹን ለመስጠት በውሰት ፈቃደኛ ስለመሆኑ ተነግሯል። ሌላኛው ከቼልሲ ጋር በተያያዘ ሌላኛው የአጥቂ ስፍራ ተጫዋች የሆነው እንግዲህ ዩክሬናዊ ተጫዋች በዚህ ሰዓት ላይ እየተፈለገ ይገኛል። ዮኬሬሽክ ነው። እንግዲህ ቪክተር ዮኬሬሽክን ለማስፈረም ቼልሲዎች ከሱ ጋር ድርድር መጀመራቸው እየተነገረ ይገኛል። ፈጣን ስራዎች መስራት ይኖርባቸዋል። ከ17 ቀናት በኋላ የክለቦች ዓለም ዋንጫ ውድድር ቼልሲ ጠብቋልና ሪካርዶ ፖርቱጋል ለፖርቱጋል ተጫዋቾች ለፖርቱጋል ክለቦች ቅርብ የሆነው የጋዜጣ ምንጭ እንግዲህ እንዳለው ከሆነ ቼልሲ ቪክተር ዮኬሬሽክን ለማስፈረም የሚችልበትን ሁኔታ ጠይቆ ጥያቄ አቅርበዋል። በክለቡ ጋር እየተነጋገረ ነው። በተጨማሪም ደግሞ ከዮኬሬሽክ ሰዎች ጋር እየተነጋገረ ስለመሆኑ መረጃዎች ያሳያሉ። ሌላኛው ከባየር ሙኒክ ጋር በተያያዘ ተጫዋች በይፋ አስፈርመዋል። የጀርመኑ ክለብ ባየር ሙኒክ እንግዲህ የመጀመሪያ ፈራሚያቸውን በይፋ አግኝቷል። ይህም
የቀድሞ ባየር ሌቨርኩሰን የተከላካይ ስፍራ ተጫዋች የነበረው ጆናታን ታህ ነው ማስፈረማቸውን በይፋ ያስታወቁት። 29 ዓመቱ ጀርመን ተከላካይ ጆናታን ታህ በባየር ሙኒክ ቤት እስከ 2029 የሚያቆየውን የ4 ዓመት ውል መፈረሙን ነው ቀደም ሲል የተመለከትነው ቁም ነገር። እንግዲህ ባየር ሙኒክ ተጫዋቹ እንግዲህ ከውሉ በኋላ ባየር ሙኒክን በመቀላቀል ደስተኛ ነኝ፣ ተጨማሪ ዋንጫዎችን ለማሸነፍ ቡድኑን ለመርዳት ጠንክሬ እሰራለሁ ብሏል። ተጫዋቹ እንግዲህ በባየር ሌቨርኩሰን ቤት ያልተሸነፈው ሳይሸነፍ ቡንደስሊጋውን ባሸነፈው የዣቪ አሎንሶ ስብስብ ውስጥ ዋነኛ ሚና ከተጫወቱ ተጫዋቾች መካከል አንደኛው ነበር። ሌላኛው የምንመለከተው ጃን ፔሮ ጋስፔሬኒ ሮማን ለመቀላቀል ተቃርቧል እየተባለ ይገኛል። ጣሊያናዊ አሰልጣኝ ጃን ፔሮ ጋስፔሬኒ የሴሪያው ክለብ ሮማን በኃላፊነት ሊረከበው መሆኑ ተገልጿል። አሰልጣኙ እንግዲህ ከአትላንታ ጋር ከ9 ዓመታት በኋላ መለያየታቸው ይታወቃል። አሁን ላይ አሰልጣኙ እንግዲህ አሰልጣኝ አልባ የሆነው ሮማ አሰልጣኙን በኃላፊነት ለመሾም ስለመቃረባቸውና የመጨረሻው ምዕራፍ ላይ መድረሳቸው የተነገረ ይገኛል። የሮማው አሰልጣኝ ክላውዲዮ ራኒሪ ሮማን እስከ ውድድር ዓመቱ መጨረሻ መምራታቸው አይዘነጋም። የዩሮፒያ ሊግ ተሳትፎንም እንዲያገኝ አድርጎታል። የ73 ዓመቱ አሰልጣኝ ክላውዲዮ ራኒሪ በቀጣይ እንግዲህ የሮማ ስፖርታዊ ጉዳዮች አማካሪ በመሆን በሌላ ኃላፊነት እንደሚቀጥሉ ይጠበቃል። አሰልጣኝ ክላውዲዮ ራኒሪ የሮማ አሰልጣኝ ሹመት ላይም እጃቸው እንደሚገኝና እንደሚያማክሩም የተገለጸ ይገኛል። ሌላኛውና የመጨረሻው ጉዳያችን የምናደርገው ቁም ነገር በፈረንሳይ ሊግ 1 ለማደግ የመጨረሻውን ክለብ የሚለየው ወሳኙ የመልስ ጨዋታ ዛሬ ምሽት 3:30 ላይ ይደረጋል። ሁለቱ ቡድኖች ሬምስ እና ሜንስ ናቸው ጨዋታቸውን የሚያደርጉት። በመጀመሪያው ጨዋታ ሜንስ ላይ የተደረገው ጨዋታ 1-1 በሆናቸው ውጤት ፍጻሜውን አግኝቷል። ዛሬ የሚያሸንፈው ቡድን በቀጥታ የፈረንሳይ ሊግ 1 ላይ መሳተፉን ያረጋግጣል። ካዲያ የትኛው ቡድን ወደ ሊግ 1 ይመለሳል የሚለው ይጠበቃል። ሬምስ እና ሜንስ የሚያደርጉት ጨዋታ ማለት ነው። ይሄኛው ጨዋታ የሚደረገው ሬምስ ላይ ነው። የመጀመሪያው የሁለቱ ቡድኖች ጨዋታ 1-1 በሆናቸው ውጤት ፍጻሜው ማግኘቱ ይታወሳል። ለምሽቱ ያዝናቸውን ጉዳዮች በዚህ አጠናቀ